የሱዳኑ መሪ ጄኔራል አልቡርሃን አስመራ ገብተዋል። በኢትዮጵያ ላይ አደገኛ ጦርነት ለመክፈት በግብጽና በሱዳን የተሰጣቸውን እቅድ መቀበላቸውን በሚስጥር የተገኙ መረጃዎች አመላክተዋል። አልቡርሃን ለምን ኢትዮጵያን መዋጋት ፈለጉ? በቆይታችን ትንታኔ ዘገባ ይዘንበታል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን አክብሮ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ ደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ አክብሮት እንጋብዛለን። አሁን መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። ሰውየው ኢትዮጵያን ከሚጠሉ መሪዎች ይመደባሉ። ጄኔራል አልቡርሃን በቅርብ ጊዜ ታሪካችን አስከፊ የሆነው የትግራይ ጦርነት በፈነዳ ማግስት አልቡርሃን ያደረጉት የኢትዮጵያን ሉዓላዊ ግዛት መውረር ነበር። ሱዳን ከኢትዮጵያ ጋር የነበራትን የረጅም ጊዜ ወዳጅነትም እንዲያሽቆለቁል አድርገዋል። ታላቁ የህዳሴ ግድብ ግንባታ በተጀመረ ጊዜ የሱዳን መሪ የነበሩት አልበሽር ለግድቡ ግንባታ ከፍተኛ ድጋፍ አድርገው ነበር። ግድቡ በኢትዮጵያና በሱዳን ድንበር የሚገነባ በመሆኑ በሰላማዊ መንገድ ከኢትዮጵያ ሰጥቶ በመቀበል መርህ ዘርፈ ብዙ ጥቅሞችን መጠቀም ትችል ነበር። ግድቡ በሚፈጥረው የተንጣለለ ሐይቅ መስኖ እንዲሁም በተመጣጣኝ ዋጋ የኤሌክትሪክ ኃይል ማግኘትም ትችል ነበር። ምንም እንኳን ኢትዮጵያ እነዚህን አገልግሎቶችን ለመስጠት ባትፈቅድም ግድቡ በተፈጥሮ በየዓመቱ በአባይ ወንዝ ሙሌት የሚጥለቀለቁ የሱዳን መንደሮችን ያተርፋቸዋል። ሕይወታቸውን በወንዙ ሙሌት የሚነጠቁ በመቶዎች የሚቆጠሩ ዜጎችም ይድናሉ። አልበሺር እነዚህን የሀገራቸውን ጥቅሞችን አስልተው የግድቡን ግንባታ ቢፈቅዱም በ21ኛው ክፍለ ዘመን በህዝብ የተመረጠ የሲቪል አስተዳደር ከመመስረትና ስልጣናቸውን ለሲቪል አስተዳደር ማስረከብ ሲኖርባቸው ስልጣን ጥሟቸው የሙጥኝ ያሉት ጄኔራል አልቡርሃን የሀገራቸውን ጥቅም ወደ ጎን በመተው የግብፅን ጥቅም ለማስጠበቅ በኢትዮጵያ ጫና ማሳደር ጀምረው እንደነበረ ይታወቃል። ይሁን እንጂ ኢትዮጵያ ላይ ጫና መፍጠር ቀርቶ ካርቱምን ለፈጥኖ ደራሽ ኃይል ወይም ራፒድ ፎርስ አስረክበው ቆይተዋል። አልቡርሃን ኢትዮጵያን ለማጥቃት አቅማቸውን በሙሉ አማጠው የተጠቀሙ ሲሆን በተለይም በትግራይ ጦርነት ጊዜ ሳምሪ የተባለውን የህወሓት ኃይል በማሰልጠን መሳሪያ በማስታጠቅ በመከላከያ ሰራዊቱ ላይ ጥቃት እንዲሰነዝር የተለያዩ ድጋፎችን ሲያደርጉ ቆይተዋል። በተደጋጋሚ መሳምሪ ታጣቂ ኃይል በህዳሴው ግድብ ላይ ጥቃት ለመሰንዘር ሙከራ ያደረገ ሲሆን ሽፋን የሰጠው የአልቡርሃን ሰራዊት ነበር። በወልቃይት አካባቢም ለህወሓት የመውጫ መግቢያ ኮሪደር ለመክፈት የሳምሪ ቡድን ሙከራዎችን አድርጎ ተመቶ ተመልሷል። በዚህ ያላበቃው የአልቡርሃን ሴራ የሳምሪ ቡድን ከትግራይ ጦርነት ሸሽተው ወደ ሱዳን የገቡትን የትግራይ ወጣቶችን ከመጠለያ ጣቢያ በግድ በመመልመል ለህወሓት እንዲዋጉ አድርጎም ነበር። የትግራይ ጦርነት ካበቃ በኋላም ቢሆን የዚህ ታጣቂ ኃይል ጥቂት አመራሮች ለአልቡርሃን እንዲዋጉ በማድረግ በማይመለከታቸው ጉዳይ የትግራይ ወጣቶችን መስዋዕትነት አስከፍለዋል። የተለያዩ ዓለም አቀፍ ተቋማት የአልቡርሃን ወታደራዊ አገዛዝ በሺዎች የሚቆጠሩ ኢትዮጵያውያንና ደቡብ ሱዳናውያን ስደተኞችን በኃይል በመመልመል ከሐምዳን ዳጋሎ ጋር እያደረገ ባለው ውጊያ እያዋጋቸው እንደሚገኝ የተለያዩ ሪፖርቶችን አውጥተዋል። አልቡርሃን በከፍተኛ ትግል ካርቱምን በሰሞኑ ነፃ አውጥቷል። ሙሉ በሙሉም የተቆጣጠረ ሲሆን ይህንንም ባሳለፍነው ሳምንት የፈጥኖ ደራሽ ኃይል መሪ ጄኔራል ሐምዳን ዳጋሎ ወይም ሐሚቲም አምነዋል። የኤርትራ ጦር በቀጥታ በመሳተፍ ለአልቡርሃን አግዞ ተዋግቷል። ምንም እንኳን በኢትዮጵያና በኤርትራ መካከል የነበረው አለመግባባት እየከረረ ሲመጣ የኤርትራ ጦር ሱዳን የነበረ ሰራዊቱን ሙሉ በሙሉ አስወጥቶ ደቡባዊ ኤርትራ በዛላምበሳ በኩል ቢያሰፍረውም ትላንት ጄኔራል አልቡርሃን አስመራ ሲገቡ ፕሬዝዳንት ኢሳያስ አፈወርቂ ደማቅ አቀባበል አድርገውላቸዋል። ተመሳሳይ ወፎች አንድ ላይ ይበራሉ እንዲሉ ሁለቱም ስለ ዴሞክራሲ ምንም ደንታ የሌላቸው ለይምሰል እንኳን መንግስታቸውን ዴሞክራሲያዊ ለማስመሰል ጥረት የማያደርጉ በህዝባቸው ነፍስ እንኳን ለመወሰን የሚዳዳቸው ፍጹም አምባገነን የሆኑ መሪዎች ናቸው። ትላንት ጄኔራል አልቡርሃን አስመራ መግባታቸውን ተከትሎ በኤርትራ አዲስ አበባ ኤምባሲ በትግርኛና በእንግሊዘኛ ቋንቋ ባሰራጨው ጽሑፍ የሱዳን ፓርላማ አፈጉባኤ ጄኔራል አብዱልፈታህ አልቡርሃን ለስራ ጉብኝት ዛሬ ምሽቱን 2 ሰዓት ላይ አስመራ ገብተዋል ብለዋል። ፕሬዝዳንት ኢሳያስ አፈወርቂ በአስመራ ዓለም አቀፍ አውሮፕላን ማረፊያ አቀባበል አድርገውላቸዋልም ሲል የገለጸ ሲሆን
ፕሬዝዳንት ኢሳያስ አፈወርቂና የሱዳን ፓርላማ አፈ ጉባኤ ጀነራል አብዱል ፈታህ አልቡርሃን በኤርትራና ሱዳን የሁለትዮሽ ግንኙነት፣ በሱዳን ግጭትና በሁኔታዎች እንዲሁም ሁለቱንም ሀገራት በሚመለከቱ አህጉራዊና ዓለም አቀፍ ጉዳዮች ላይ ይመክራሉ በማለት የመጡበትን ዓላማ ለማስረዳት ሞክረዋል። ይሁን እንጂ የመጡበት ዓላማ ከዚህ የረቀቀ የተለያዩ ተንኮልና ሴራዎችን ያዘለ እንደሆነም ለማወቅ ተችሏል። በአቀባበል ስነ ስርዓቱ ላይ የውጭ ጉዳይ ሚኒስቴር ኦስማን ሳልህ በኤርትራ የሱዳን ኤምባሲ ስራ አስፈጻሚ ቃዚ ባበክሪ ተገኝተዋልም ብለዋል። ከዚህ በፊት በዓመት አንድ ጊዜም እንኳን የሀገራት መሪዎችና ዲፕሎማቶች አስመራ አይመጡም። ፕሬዝዳንት ኢሳያስ አፈወርቂም ይሁን በይፋም ይሁን በድብቅ አመራሮቻቸውን ወደ ሌሎች ሀገራት ልከውም አያውቁም፣ ብዙም ራሳቸውም አይሄዱም። በአብዛኛው በራቸውን ዘግተው በውስጣዊ ጉዳይ ላይ ትኩረት አድርገው የሚኖሩት ፕሬዝዳንት ኢሳያስ ከጠቅላይ ሚኒስትር አብይ አህመድ ጋር ቅራኔ ውስጥ ከገቡ በኋላ በተለይም ጠቅላይ ሚኒስትር አብይ አህመድ ቀይ ባህር ይገባኛል ጥያቄ ካነሱ ወዲህ የኢትዮጵያ ጠላት የተባሉ መሪዎችን በሙሉ በማሰባሰብ ማሴር ከጀመሩ ቆይተዋል። ከዚህ በፊት ጠላት እንኳን ባይሆኑ ይህ ነው የሚባል የሞቀ ፍቅር ያልነበራቸው ግብጽና ኤርትራ እድሜ ለኢትዮጵያ በአሁኑ ጊዜ የቀለጠ ፍቅር ውስጥ ላይ ናቸው። አንተ ትብስ አንቺ ትብስ እየተባባሉ ፍቅራቸው በዛብህና ሰብለ ወንጌልን ያስንቃል። ጠቅላይ ሚኒስትር አብይ አህመድ ከሶማሌላንድ ጋር የባህር በር የሚያስገኝ ስምምነት መፈራረማቸውን ተከትሎ ብዙም ባይዘልቅም ጥምረታቸው ወደ ሶስትዮሽ ሻገር ብሎ ነበር። በጊዜው የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ በንዴት ብግን ብለው በቅድሚያ ወደ ኳታር ዱሃ ነበር የሄዱት፣ ወደ ዓለም አቀፉ የዜና ማሰራጫ ቴሌቪዥን ጣቢያ አልጀዚራ ስቱዲዮ። አልጀዚራም ሙስሊም ለሆኑ ሀገራት ጀርባውን አይሰጥምና ሐሰን ሼክ መሐመድን በእንግድነት አቀረባቸው። በጊዜው ጋዜጠኛው ኢትዮጵያን ጠላት ብለው ጠርተዋል። የአዲስ አበባ አምባሳደሩንም ጠርተዋል። ስምምነቱ ካልፈረሰ ከኢትዮጵያ ጋር በማንኛውም ሁኔታ አንነጋገርም ብለዋል። ይህ ችግር እንዴት ነው ሊፈታ የሚችለው ሲል ጥያቄ ሰንዝሯል። ፕሬዝዳንት ሐሰን ሼክ መሐመድ አስከትለው ይህንን ችግር ሶማሊያ አልፈጠረችውም፣ ኢትዮጵያ ነች ችግሩን የፈጠረችው፣ ሉዓላዊ ግዛታችን የመውረር ስራ ነው እየሰራች የምትገኘው ሲሉ ጋዜጠኛው አቋርጦ ወረራ እኮ አይደለም የንግድ ስምምነት ነው ሲላቸው፣ ሐሰን ሼክ መሐመድ ንግድ ስምምነት ከሆነ በማንኛውም የሶማሊያ አካባቢ መጠቀም ትችላለች፣ የኢትዮጵያ ፍላጎት ግን የባህር በር አገልግሎት ማግኘት አይደለም፣ የሶማሌን ህጋዊ መሬት በመውረር የሀገራችንን ድንበር መቀየር ነው ፍላጎቷ ሲሉ አብራሩ። አክለውም ስምምነቱ የንግድና ወታደራዊ አገልግሎትን በአንድ ላይ የያዘ ነው። የወደብ ብቻ ስፋቱ 20 ኪሎ ሜትር ነው። ይህ 20 ኪሎ ሜትር መሬት በሶማሊያ በኩል አልፎ እንዴት ነው ከኢትዮጵያ ጋር የሚገናኘው ብለውም ጠይቀዋል። ለሶማሌላንድም የሀገርነት ዕውቅና እንሰጣለን ብለዋል። በፍጹም አንቀበለውም ሲሉ በንዴት ብግን ብለው ተናገሩ። ከንግግራቸው ቀጥሎ በረራ ያደረጉት ወደ አስመራ ነበር። ብቻቸውንም አልነበሩም። የምንጊዜም የኢትዮጵያ ጠላት የሆኑት ኢሳያስ አፈወርቂና የግብፁ አብዱል ፈታህ አልሲሲ እጃቸውን አጣምረው ቃለ መሐላ ገቡ። በጋራ ተዋግተው ኢትዮጵያን ለማዳከም ለማሽመድመድ በጣም በድብቅ ሚስጥር በተያዙ ስብሰባዎች ሶስቱም ሀገራት በጋራ ኢትዮጵያ ላይ ጥቃት ለመሰንዘር ተስማምተዋል። ግብጽ የሶማሊያ ወታደሮችን ለማገዝ በሚል ግዙፍ የሆነ ኃይል በሶማሊያ ልታሰፍር ከሶማሊያ ወታደሮች ጋር በመሆን በሰሜን ሶማሊያ በኩል ኢትዮጵያን እያጠቁ ወደ መሃል እንዲገሰግሱ፣ የኤርትራ ጦር በሰሜን በዛላምበሳና በምስራቅ በአሰብ አቅጣጫ በተቀናጀ መልኩ ጥቃት ለመሰንዘር ያለመ፣ ግብጽ በሰሜን ሱዳንና በኤርትራ ወታደራዊ ቤዝ መስርታ በምድር የሚደረገውን ውጊያ በጄት በድሮንና ረጅም ርቀት ተምዘግዛጊ በሆኑ ሚሳኤሎች ሽፋን እንድትሰጥ በከፍተኛ የግብጽ ወታደራዊ መኮንኖች በተቀረጸው ወታደራዊ ዕቅድ ተስማምተው ነበር እጅ ለእጅ ተያይዘው ቃለ መሐላ የገቡት። ይሁን እንጂ የኢትዮጵያ መንግስት በቱርክ አሸማጋይነት የቀረበውን ስምምነት መቀበሉን ተከትሎ ሙሉ በሙሉ ይህ ወታደራዊ ዕቅድ ከሸፈ። ለራሷ በውስጥ ግጭት የደቀቀችው ሶማሊያም ብትሆን በጊዜው የጨነቀው እርጉዝ አገባለ እንዲሉ የወሰደችው እንጂ ከየተኛውም የውጭ ኃይል ጋር ተዋግታ ማሸነፍ እንደማትችል ታውቃለች። በሶማሊያ ከእቅዱ መውጣት እቅዳቸው ከሽፎ የከረሙት ግብጽና ኤርትራ አሁን ደግሞ ካርቱምን በመቆጣጠራቸው ትንሽ እፎይታ የተሰማቸው አልቡርሃንን ሊጠቀሙ እንደፈለጉ ነው በሚስጥር የተገኙ መረጃዎች ለማመላከት የቻሉት። እነዚህ ሀገራት
በኢትዮጵያ ላይ ጦርነት የሚከፍቱ ከሆነ የሶማሌን እቅድ ወደ ሱዳን መቀየርን ያካተተ ስራ ብቻ እንደሚሰራ ከስምምነት ደርሰዋል ነው የተባለው። ይህ የሚሆነው የሐምዳን ዳጋሎ ፈጥኖ ደራሽ ኃይልን በተባበረ ክንድ ምንም አይነት አቅም እንዳይኖረው ከደቆሱ በኋላ ነው። ግብጽና ኤርትራ ኢትዮጵያን የማጥቃት እቅዳቸውን የሚጀምሩት የሱዳን ጦርነት በድል ከተጠናቀቀ በኋላ ነው። ሀገራቱ አሁን ከፍተኛ መሻሻል እየታየበት ያለውን ይህን ውጊያ በተባበረ ክንድ ወደ ጫፍ አድርገው ወደ ኢትዮጵያ መዞር ከስምምነት የተደረሰበት ጉዳይ ነው። የሱዳን የቤት ሥራ እስኪያልቅ ድረስ ለኤርትራ አንድ የተለየ ኃላፊነት የተሰጣት ሲሆን በኢትዮጵያ ላይ ለሚመጣ ድል አጋዥ ናቸው ተብለው ከተመረጡ አኩራፊ የውስጥ ኃይሎች የተጀመረውን ግንኙነት በማጠናከር ጠንካራ መደላደል መፍጠር። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች የዛሬው የመረጃ ሰዓታችን በዚህ አብቅቷል። ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። በቀጣይ በሌላ ዜና ትንታኔ እንገናኛለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን አክብሮ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የመረጃ ምንጭ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት ደግመን ደጋግመን እንጋብዛለን። ሰላም።